ሰላም ጤና ይስጥልን እንደምንዋላችሁ የተወደዳችሁ የሸገር ታይምስ ቤተሰቦች በያላችሁበት ሰላም ከእናንተ ጋር ይሁን። የሸገር ታይምስ ልዩ የመረጃ ጥንቅር መጥቷል። በያላችሁበት የምትፈልጉትን ብትሰሙትም የምታተርፉበትን መረጃዎች በመረጃ ጥንቅሮቻችን፣ በዜናዎቻችን እንደዚሁም በትንታኔዎቻችን እያዘጋጀን ወደ እናንተ እያደረስን እንገኛለን። የሸገር ታይምስን ትንታኔዎች፣ ዜናዎችና የመረጃ ጥንቅሮች ላይክ፣ ሼር አድርጉልን። ሸገር ታይምስንም ሰብስክራይብ ያደረጋችሁ ቀዳሚ የመረጃ ምንጭ አድርጓት። በዚህኛው ትንታኔያችን አንድ ወቅታዊና ወሳኝ ጉዳይ እናሰማችኋለን። ዘመቻው ተጀምሯል። እስክንድርን ፍቱት የሚለው የባልደራስ ለእውነተኛ ዴሞክራሲያዊ ፓርቲ አመራሮችም በቀጣዩ ምርጫ የአዲስ አበባ አሸናፊ እኛ ነን የሚል ቃለ ምልልስ የሰጡ ሲሆን እስክንድርም በምርጫ ይወዳደራል በማለትም በሙሉ ልብ እየተናገሩ ይገኛሉ። ስድስተኛው ሀገር አቀፍ የኢትዮጵያ ምርጫ በመጪው ግንቦት ወር እንደሚካሄድ ጊዜውም እየተቃረበ መሆኑን ተከትሎ ከወዲሁ የምርጫ ወሬዎች ከምርጫ ጋር የተያያዙ ጉዳዮች በምርጫው አይሳተፉም የተባሉ እየተነገረላቸው የሚገኘው በእስር ላይ የሚገኙ ፖለቲከኞች ጉዳይም እየተነሳ ነው። ከነዚህ መካከል የእስክንድር ነጋ ጉዳይ አንደኛው ነውና በዚህ ትንታኔ ልናወደናል። በያላችሁበት ሆናችሁ ከኛ ጋር እንድትሆኑ በአክብሮት እየጋበዝን ወደ ትንታኔያችን እናልፋለን። ከሰሞኑ ለአዲስ አበባም ሆነ ለኢትዮጵያ ሕዝብ የተገለጸው የአዲስ አበባ ከተማ የመሬት ቅርምትና ዝርፊያ፣ የኮንዶሚኒየም ቤቶች ህገወጥ እደላና ተያያዥ ጉዳዮችን ተከትሎ በከተማዋ የኮንዶሚኒየም እደላ እንደዚሁም የመሬት ወረራና ሌሎች መዋቅራዊ ወንጀሎችን በመቃወም ሲታገል የነበረውን እስክንድር ነጋን በተመለከተ ሙግቶች፣ ዘመቻዎች እንደዚሁም የተለያዩ መረጃዎች እየወጡ ነው። ትላንት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ የነበረው የኮንዶሚኒየም ቤቶች ዝርፊያ፣ የህገወጥ መሬት ወረራና ሌሎች መዋቅራዊ ዘረፋዎችን ሪፖርት ማቅረባቸውን ተከትለው ቀደም ሲል በአዲስ አበባ ከተማ የሚስተዋሉ መዋቅራዊ ዝርፊያዎችን ባለአደራ ምክር ቤት በሚለው አደረጃጀት ሲሞግት የነበረውን እስክንድር ነጋን ስሙ ተያይዞ ከመነሳት አልፎ ውዳሴና ምህረት ያስፈልገዋል ሲሉ የሚሞግቱ አክቲቪስቶች ድምጻቸውን እያሰሙ ይገኛሉ። እስክንድር ነጋ አሁን በስር ላይ ወይንም በወህኒ ቤት እንዲገኝ ምክንያት የሆነው ጉዳይ ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ በአዲስ አበባ ሁከትና ብጥብጥ ለማስነሳት ወጣቶችን ቀስቅሷል በሚል ወንጀል ተጠርጥሮ እንደሆነ ይታወቃል። እስክንድርና ትግሉን የሚደግፉ ወገኖች ግን እስክንድር የታሰረበት ምክንያት ከድምፃዊው ሃጫሉ ሁንዴሳ መገደል ማግስት ቢሆንም ዋና ጉዳይ ግን መንግስትን ፊት ለፊት የሚጋፈጥ የቋንጃ ቁስል ስለሆነባችን የሚል ድምጾች ይሰማሉ። በተለይም የሀገረ መንግስቱ የኢኮኖሚ የፖለቲካና የንግድ ማዕከል በሆነችው አዲስ አበባ ከተማ ብሔር ተኮር የመንግስት ዝርፊያ እንደሚፈጸም በተከታታይ ጋዜጣዊ መግለጫዎቹ ሲሞግት የነበረው እስክንድር ነጋ በተለይም ኢንጂነር ታከለ ኡማ የአዲስ አበባ ከተማ ምክትል ከንቲባ በነበሩበት ጊዜ በከተማዋ ከፍተኛ ፖለቲካ ትግሎችን ሲያደርግ የነበረ ሲሆን ለዚህ ትግሉ ይረዳውም ዘንድ በተጽዕኖ ፈጣሪ ድርጅት ወይንም በፕሬዠር ግሩፕ ቅርጽ ያደራጀውን ድርጅቱን ወደ ፖለቲካ ፓርቲነት እንዲቀይር ምክንያት ሆነቱም ነበር። እስክንድር በአዲስ አበባ ከተማ የህገወጥ መሬት ወረራ፣ የቤት ማፍረስና ህገወጥ የኮንዶሚኒየም ቤቶች እደላ እንደዚሁም የመታወቂያ እደላዎች እንደነበር በአደባባይ ሲሞግት የነበረ ቢሆንም የኢትዮጵያ ዜጎች ለማህበራዊ ፍትህ ወይንም ኢዜማ በከተማዋ ተፈጸመ የተባለውን ህገወጥ ተግባር ባስጠናበት የተደራጀ መንገድ በቂ ሰነዶችን አያቀርብም በሚል ሲተችም ነበር። የመታገያ ስልቱም ኋላ ቀርና የተበታተነ እንደነበር ነው ከደጋፊዎችም ጭምር ትችት ሲያስከትልበት የነበረው። በነበረው ትግል ከመንግስት ባለስልጣናት፣ የጸጥታ ተቋማት እንደዚሁም የደህንነት ቢሮዎች ጋር ከመጋፈጥ ባለፈ መንግስት የነበረበትን ህገወጥ አሰራር የሚያጋለጥ ስልት አለመጠቀሙ ድክመቱ እንደነበር ነው የሚነገረው። ለዚህ ደግሞ ኢዜማ በከተማ ተፈጸመ በሚል የሚደርሰውን ህገወጥ መሬት ወረራና የጋራ መኖሪያ ቤቶች እደላ ስሞታ በተመለከተ በአዲስ አበባ የተለያዩ ክፍለ ከተማዎች ባስጠናው ጥናት የመንግስት መዋቅሩ ጫና እንዲደርስበት ምክንያት ሆኖ ነበር። የአዲስ አበባ ከተማ ከንቲባ ጽህፈት ቤትም አጣብቅኝ ውስጥ እንዲገባ የራሱን ጥናትም እንዲያካሄድ አስገድዶታል። በመጨረሻም ወይዘሮ አዳነች አቤቤ ትላንት የአዲስ አበባን መዋቅራዊ ዝርፊያ የሚመለከት ሪፖርት ማቅረባቸውን ተከትሎ በኢዜማ የተደራጀ ሰነድ ጫና ውስጥ ወድቀው በኮተቤ ሜትሮፖሊታን ኮሌጅ ጥናት እንዲያዘጋጁ መገደዳቸው ነው የተገለጸው። ከሪፖርት በኋላም እስክንድር ነጋ ሲታገል የነበረው በከተማዋ የተበራከተውን ዝርፊያ ነው። ስለሆነም የታሰረው ወንጀልን በመታገሉ ነው እንጂ ወንጀለኛ ሆኖ አይደለም በሚል እንዲፈታ በሀገር ውስጥም ሆነ በባህር ማዶ የሚገኙ ደጋፊዎቹ ድምጻቸውን እያሰሙ ይገኛሉ። ምንም እንኳን በመንግስት እየተገለጸ የሚገኘው የእስክንድር እስር ምክንያት አመጽ በማነሳሳት ነው ቢባልም የእስክንድርን እስርና የፖለቲካ ትግል በተመለከተ አንዳንድ ተንታኞችም ከዩጋንዳው ተቃዋሚ ፓርቲ መሪ ከሆነው ቦቢ ዋይን ጋር ያመሳስሉታል።
በቅርቡ በተደረገው የዩጋንዳ ሀገር አቀፍ ምርጫ በ30 ዓመታት ሀገሪቱን በገዙት ዮዌሪ ሙሴቬኒ አማካኝነት በጥቂት ድምፅ ብልጫ የተሸነፈው አርቲስቱ ቦቢ ዋይን በዩጋንዳ የፖለቲካ ትግል ለማድረግ የተነሳሳበት ምክንያት በመዝናኛ ቤት እየተዝናና ባለበት ጊዜ አንድ የሀገሪቱ ፖሊስ ጥፋት ሰርታል በሚል በጥፊ ከመታው በኋላ ነበር። ቦቢ ዋይን በወቅቱ ድምፃዊ ነበር። የፖፕ ስልት ያላቸውን ሙዚቃም በዩጋንዳ በማቀንቀን የታወቀ የፍቅር ዜማዎችም አቀንቃኝ ነበር። በመዝናኛ ቤት አንድ የሀገሪቱ ፖሊስ ጥፋት ሰርታል በሚል በጥፊ ከመታው በኋላ ግን በሀገሪቱ ፍትህ አልነገሰም። የመንግስት የጸጥታ አካላት ዜጎችን ባጠፉት ጥፋት ህጋዊ ቅጣት ከመቅጣት ይልቅ መደብደብና ሰብአዊ ክብራቸውን መግፈፍ ይቀናቸዋል በሚል ወደ ፖለቲካ ትግል ለመሸጋገር ችለዋል። ወደ ፖለቲካ ከገባ በኋላም የሚያደርጋቸው የፖለቲካ ትግል አካሄዶች ያልተቀናጁ፣ የተበታተኑ እንደዚሁም የሀገሪቱን አፍላ ወጣቶች ብቻ ያስከተለ የፖለቲካ ትግል ስለነበረ በአንጋፋውና በብልጡ ፖለቲከኛ ዮዌሪ ሙሴቬኒ በየጊዜው በሚደረጉ ምርጫዎች ለመሸነፍ ችሏል። ከዚህ ባለፈም በየጊዜው በሚያደርጋቸው ያልተቀናጁ የፖለቲካ ትግሎችና እንቅስቃሴዎች ምክንያት ለእስር ለመዳረግም ችሏል። ለዚህም ነው እስክንድር ነጋ እውነትና ሐቅን ይዣለሁ ቢልም የሚታገልበት የመታገያ አጀንዳ ያልተጠናና የተበታተነ በመሆኑ መጨረሻው ወደ እስር ቤት ለመግባት ምክንያት ሆኖታል ተብሎ እየተተቸ የሚገኘው። ከዚህ ባለፈም የባልደራስ ለእውነተኛ ዲሞክራሲ ፓርቲ እስክንድር በመጪው ምርጫ እንደሚሳተፍና ፉክክሩን በአዲስ አበባ እንደሚያሸንፍ በእርግጠኝነት እየተናገሩ ይገኛል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ እንደሚናገሩት እስክንድር ነጋ ይወዳደራል፣ ያለ ጥርጥርም እናሸንፋለን ብለዋል። ዶክተር በቃሉ እንደሚሉት ከሆነ እነ እስክንድር ነጋን ከእስር ለማስፈታት በ3 ዙር የተከፈለ ዘመቻ እየተካሄደ ነው። ለጠቅላይ ሚኒስትሩና ዓለም አቀፍ ተቋማት ደብዳቤ ከመጻፍ ሰላማዊ ሰልፎችን እስከ ማካሄድ የሚደርስ ትግል እንደሆነም ይናገራሉ። በህግ ጉዳይ ላይ ጣልቃ ላለመግባት ብለን ዝም ብለን ብንቆይም አመራሮች የታሰሩበት ምክንያት ህጋዊ ነው ብለን ስለማናምንና የፍርድ ሂደቱም ስለተጓተተ እነ እስክንድርን የማስፈታት ዘመቻውን ለማድረግ ተገደናል ብለዋል። በአዲስ አበባ እየተካሄደ የሚገኘውን እንቅስቃሴ በቅርበት የተከታተልን የሚሉት ቃል አቀባዩ እንደ ቀድሞው በአደባባይ ባንታገልም የሚታዩ ህገወጥ የመሬት ወረራዎች፣ ግንባታዎችና የመታወቂያ ዕድሎችን እየተመለከትን ነው ብለዋል። ነገር ግን እነዚህን ድርጊቶች በመግለጫዎች ሳይሆን መዋቅሩን በመለወጥ መታገል ለውጤት እንደሚያደርሰን በማመናችን በቀጣዩ ምርጫ ያለምንም ጥርጥር እናሸንፋለን ያሉት ባልደራስ በመጪው ምርጫ ያሸንፋል የምንለው በዚህ ስርዓትና በስርዓቱ አይን ያወጣ ህገወጥነት የተማረረው ህዝብ በተለይም የኢትዮጵያን አንድነት የሚፈልገውን ስልጡን ማህበረሰብ እኛን ይመርጠናል በሚል ስሌት ነው ሲሉም ተናግረዋል። እስክንድር ነጋን ጨምሮም የታሰሩ የባልደራስ አመራሮች በመጪው ምርጫ እንደሚሳተፉ እርግጠኞች ነን ብለዋል ዶክተር በቃሉ። የባልደራስ ዋነኛ ትኩረት አዲስ አበባ ቢሆንም ሀገር አቀፍ እንቅስቃሴ ለማድረግ የፊርማ ስነ ስርዓቶችን ለማሟላት እየተንቀሳቀስንም ነው ሲሉ ጨምረው ተናግረዋል። ከዚህ ባለፈ ከተለያዩ ሀገር አቀፍ ፓርቲዎች ጋር እየተዋሃድን ነው፣ በምርጫውም እንሳተፋለን፣ እስክንድርም በምርጫ ይወዳደራል ሲሉ ተናግረዋል። በቀጣዩ 6ኛው ሀገር አቀፍ ምርጫ ባልደራስ በአዲስ አበባ የሚያሸንፍ ከሆነ ከተማዋ ምን መልክ ይኖራታል የሚለው ጥያቄ ቁልፍ ነው። ይህንን ጥያቄ ለመመለስ የሚሞክሩት የባልደራስ ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ አዲስ አበባ ብሔር፣ ጎሳ፣ በአጠቃላይ ማንነት ከጨዋታ ውጭ የሆነባትና እኩልነት የሰፈነባት ከተማ እንድትሆን ተግተን እንሰራለን ሲሉ ነው የተናገሩት። ልዩ ጥቅምና መሰል ዜጎችን የማግለል ጽንሰ ሀሳቦችን ለማጥፋት የሚሰራ ዓላማውም ይኸው የሆነ ፓርቲ ነው ሲሉ ጥያቄውን ለመመለስ ሞክረዋል። ውድ የሸገር ታይምስ ቤተሰቦች ጥንቅራችን የሰማችሁትን ይመስላል። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።